ሰላም ውድና ውድ የተከበራችሁ የአሱ ዩቱብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ? ልዩ ምን ሆነሽ ነው ጠፋሽ አሱዬ ብላችሁኝ አላለሁ። አልጠፋሁም፣ መጥቻለሁ። ታምሜ ትንሽ አሞኝ ነበረ እና እንግዲህ ያው መጥቼላችኋለሁ ማለት ነው። ተሽሎኝ እና እስኪ ቁርስ እንብላ በመጀመሪያ። ቁርስ እየበላን እስኪ ትንሽ እንጫወታለን። ትንሽ የምንጫወታቸው ነገሮች አሉ፣ እንጫወታቸዋለን። አብራችሁኝ ነው። ውዶች እንግዲህ ጥያችሁ ጠፋው እንደ ያለው መጥቼላችኋለሁ። እስኪ ዛሬ የሆነ ነገር እንፈትፈተን ኮምት። ዛሬ እንግዲህ በመሀላቸው ንፋስ ለገባባቸው ባለትዳሮች ማለት ነው እና እንግዲህ ሰላሙን ይስጣችሁ ብለናል። በመጀመሪያ ዛሬ መጣሁበት ንፋስ ለገባባችሁ ባለትዳሮች ወደ ራሳችሁ ተመለሱ ለማለት ነው ማለት ነው። በተለይ ደግሞ ላዩና ለቡዜ ወደ ራሳችሁ ተመለሱ። ጥሩ አይደለም። እኛ እኮ ፕራንክ ምናምን መስሎ ነበር፣ ግን ፕራንክ አይደለም። ፕራንክ ቢሆን በዓልን ተለያይተው እንደዛ ሆነ ሁሉም በየእሱም ባለበት እሷም እንግዲህ ባለችበት እንጂ ይከብዳል። ምንም ቢሆን ሰው የተለመደውን ድባብ ሲያጣ ደስ አይልም ማለት ለሷም ማለት ነው። ይሄ መልእክት ላዩ አድርሱልኝ እና ወደ ራስሽ ተመለሽ፣ ትዳራችሁን ወደ ነበረበት መልሱ። እንዲሁም ደግሞ ቡዜ ያው ከባድ ነው፣ በህይወት ላይ ብዙ ነገር አለ፣ ግን ወደ ራሳችሁ ተመለሱ። እኔ ፕራንክ ምናምን ነበር የመሰለኝ፣ ግን በዓልን ተለያይታችሁ ስታሳልፉ በጣም ነው ያዘንኩት። ምክንያቱም እኔ ምንም ቢሆን ሰው ከወለደ መለየት አለበት ብዬ አላስብም። በጣም በህይወቱ ላይ አስገዳጅ ነገር ካልገጠመው በስተቀር መለያየት አለበት ብዬ ሰው በተለይ ወልዶ አላምንምና መሆንም የለበትም። ምክንያቱም የራሳችንን ደስታ ሳይሆን ማየት ያለብን እዚህ ጋር ለልጆች ነው። ልጅ ደግሞ ምንም ቢሆን የእናት አባቱን እንትን ማለት ፍቅር ይፈልጋል። በተለይ በህይወት እያሉ ማለት ነው፣ ወይ በስራ ምክንያት ወይ ግዴታ በህይወት አጋጣሚ ካልተለያዩ በስተቀር አብረው እያሉ አብረው ሆነው በእነሱ አለመግባባት ብቻ መለያየት ካለ ትንሽ አስቸጋሪ ነው ማለት ነው እና አዩና ቡዜ ወደ ራሳችሁ ተመለሱ። ልጃችሁን አሳድጉ። ጥሩ አይደለም እያደረጋችሁ ያላችሁት ማለት ነው እና እንግዲህ በዙሪያችሁ ያላችሁ ሰዎች ለማስታረቅ ሞክሩ። ነገሩን ከማባባስ ይልቅ ለማስታረቅ ሞክሩ። በሬ ተንኳኳ።
እንግዲህ ላዩም ለቡዜም እንግዲህ ያው እኔ በቅርብ ብዙም እንትን አላልኩም፣ ግን ያው በሆነ አጋጣሚ ብቻ ተገናኝተን ነበረ። ግን በዚህ ልክ አልጠበቅኳቸውም እና አሁንም እንግዲህ እውነት አያርግባችሁ። እውነት አትለያዩ። ጥሩ አይደለም፣ ጥሩ አይደለም መለያየቱ። ወደ ራሳችሁ ተመልሳችሁ ልጃችሁን አሳድጉ። እና ሌላም ድገሙ፣ ውለዱ፣ ድገሙ። ጥሩ ነው፣ ጥሩ ነው፣ ያስታርቃችኋል። እና እውነቱን ለመናገር እኔ አላመንኩም ነበረ። ምክንያቱም ይሄ በጣም እንትን ስለበዛ ማለት ነው። ማለት ትክክል ነው። በአሁኑ ሰዓት ከባድ ነው። ግን እንዳምን ያደረጉኝ የሆኑ ነገሮች ስላሉ ነው። እና ባጭሩ ጥሩ አይደለም። ወደ ራሳችሁ ተመልሳችሁ እጃችሁን አሳድጉ። እህታዊ ምክሬ ነው። በዙሪያቸው ያላችሁ በምታጨበጭቡ ለማስማማት ሞክሩ፣ ለማስታረቅ ሞክሩ እንጂ የእነሱን ክፍተት ተጠቅማችሁ ለማራራቅ አትሞክሩ። ምክንያቱም እነሱ ነገር ሊታረቁ ይችላሉ። ያሟሟቀው ግን መሀል ላይ ሊቀር ይችላል። እና አስታርቋቸው። ማለት በደንብ የምትቀርቡ ሰዎች አስታርቋቸው። መሀል ላይ የሆነ ነገር በፕራንክ በምናምን የሆነ ነገር ሆነው ነበረ። መሀል ላይ ክፍተት ተፈጥሮ ነበር። ፕራንክ አርጓል። ያው በዛ ልትናደድ ትችላለች። ግን ያው ከይቅርታ በላይ የለም። ሰው ይቅርታ ጠይቋታል። እና እንግዲህ ውዶችዬ የዘንድሮ ትዳር ንፋስ ገብቶበታል። እንዴት ይሻላል? የዘንድሮ ትዳር ንፋስ ገብቶበታል። ያስተካክላቸው። እንግዲህ ከላይ ነው ትዕዛዙ። እና እዩና ቡዜ ግን ትንሽ ከፍቶናል። በእውነት ነው የምላችሁ። በዓልን ተለያይታችሁ በማሳለፋችሁ ከፍቶኛል። እኔም ብቻ ሳይሆን ብዙ ተመልካቾቻችሁ እንደሚከፋ አውቃለሁ። አዝኛለሁ። እና ወደ ራሳችሁ ተመለሱ፣ ታረቁ። እኛን ምሳሉ ብለናል እና እኛን መምሰል ነው። ያው እኛን አታዩም። በቃ እኛን ምሳሉ፣ ታረቁ። መጣላት በእናንተ አልተጀመረም እና ታረቁ። የቤታችሁን ሰላም አውርዱ። በቅርቡ ከልጃችሁ ጋር እንደምናያችሁ ተስፋ እናደርጋለን። እና እንግዲህ ሰላማችሁ ብዝት ይበልልኝ ውዶች። እስኪ እኔም እስኪ አድርሱልኝ ብዬ ነው። እኛም የተሰማንን እንግለጽና በቀጣዩ እንግዲህ ፕራንክ ተብሎ በሰላም እንደምናገኛችሁ ተስፋ አደርጋለሁ። ሰላም ሁኑልኝ።